እንደምናችሁ ፍሬ ነኝ። አርትስ ፕላስ ፕሮግራማችን ጀምሯል። ዛሬ እንግዲህ በብሔራዊ ቲያትር ቀን ዘራፊ ፊልም በደማቅ ሁኔታ ይመረቃል። እንደምታዩት ከኋላ ብዙ ተመልካቾች ተሰልፈዋል። እኔም ወደ ውስጥ ገብቼ እንግዲህ የምርቃቱ ፕሮግራም ምን ይመስላል የሚለውን ወደ እናንተ ማድረስ ይሆናል። አብራችሁ ቆዩ። መቼም ሌባ ሆነ ክልሱን አላውቅም ማለት ነው። ሁሉም ሰው በህግ ፊት እኩል ነው። ሁሉ ነገር ካደረክልኝ በኋላ ታስይዘኛል። እማንኝ እንደዛ አይደለም። ስላገኘው ደስ ብሎኛል ብለ እንዴት ያገኘው ኢቨንቱን? ደስ የሚል ጊዜ ነበረ። የጠብቀው ነበር ይሄን ቀን። ደስ ብሎኛል። ረጅም ጊዜ ፈጀ ሲሉ ሰማሁ። እንደው ምን ያህል ጊዜ ፈጀ? እንግዲህ ኦልሞስት 6 ዓመት በተለያየ ጊዜ የሚቀርጻቸው ቀረጻዎች ነበሩ። እንግዲህ ሙሌን የምናውቀው በትወና ነው። አሁን ደግሞ በዳይሬክቲንግ ብቅ ብለሃል እና እንዴት ነበር ላንተስ? የመጀመሪያ 12ኛ ፊልሜ ነው በዳይሬክቲንግ። ይቅርታ እኔ የማላውቀው ማለት ነው። አታይም ማለት ቴሌቪዥን የለቤታቸው። እንዴት ነው ይሄኛው? በቃ ኤክስፔክት እንደማደርገው ነው። ቆንጆ ነበር። የህዝቡን ስሜት እንዴት አገኘኸው? ገና አሁን እያጣጣምኩት ነው፣ ግን እንደማየው ደስ የሚል ፊሊንግ አለው። እንደሚወዱትም ተስፋ አድርግ ነበር፣ እርግጠኛ ነበር። እሺ ሙሌ እንግዲህ በትወናውም በዳይሬክቲንጉም ብቅ በደንብ እያልክ ነው። እስቲ እንደው ምን እንጠብቅ ባጭር ጊዜ? ከዚህ በኋላ በትወና የተሳተፍኩባቸው ፊልሞች አሉ፣ ጥሩ ፊልሞች አሉ። አታሚን የሚል ፊልም ይወጣል በቅርብ። ከዛ ውጭ እንግዲህ በራሴ ስራ እንደገና ከዚህ በኋላ እንደ እስካሁኑ 6 ዓመት አልቆይም። ቶሎ ብቅ ቀጥለው ዓመት አዲስ ፊልም ነው። በጣም እናመሰግናለን። መልካም ጊዜ። ስለ ሰዎች ህይወት እንደማሰብ የሚያስደስት ነገር አለ። እኔ ስለ ሰው ሳይሆን ስለ አንቺና ስለ እጃችን ነው ማሰብ። እኔ ገደልኩ እግዚአብሔር ሁሉንም ነገር የሚያደርገው ለመልካም። አትፍረድ፣ ይፈረድብሃል። ኢቨንቱ እንዴት አገኘ? በጣም ደስ ይላል። እውነት ለመናገር በጣም የደከምንበት ፊልም ነው። በጣም የለፋንበት ነው። እግዚአብሔር በሚያውቀው በጣም ብዙ ዋጋ የከፈልበት ፊልም ነው። ሰው በዚህ መልኩ ሰው ወዶት እንደዚህ ግርግር ተፈጥሮ በጥሩ ፊድባክ ስላየሁት በጣም ደስ ብሎኛል። አንተ በተለይ በጣም ለፍተሃል ድብድቡ ላይ እንዳየሽው ነው። ምን ያህል ጊዜ ነው የፈጀው ፊልም? ኦልሞስት በ6 ዓመት ውስጥ ነው። 6 ዓመት ውስጥ የመጣ ኮቪድ ሲያቋርጠና አንዳንድ በቃ ፈተናዎች ሲገጥሙን ምን ሲሉ ደግሞ እግዚአብሔር የራሱ ጊዜ ያለው አይደለ? በዚህ ጊዜ ጥሩ ሆኖ ወጥቷል። እየበሰለ ነው። በጣም ቆንጆ ሆኖ ወጥቷል። እንዴት ነበር ካራክተሩ? እስከዛሬ ከምትሰራቸው ትንሽ ለየት ያለ ነገር አለ? የፈተነ ነገር አለ? ምንድነው ትንሽ በትላል። ያው ከኔ ባህሪ ሩቅ የሆነ ካራክተር ነው እንዳየሽው፣ ትንሽ ሩቅ ነው። ስክሪፕቱን ሲመጣ በጣም በቆንጆ ሁኔታ መጥቶ ስለነበረ ካራክተሩን ለመፈለግ የዛን ያክል አላታገለኝም። ሙሌም በጣም በጥሩ ሁኔታ ዳይሬክት ስላደረገው እኔ ትንሽ ነው የሞከርኩት፣ ግን እስካሁን ከሰራኋቸው ለየት ያለ በጣም ደስ ብሎኝ እና በጣም በአሪፍ ስሜት የሰራሁት ፊልም ነው። የሰውን ስሜት እንዴት አገኘው? በጣም እየጮህ አንተ ስትወጣ መድረክ ላይ እያለ ነበር። በጣም ደስ ይላል። እንደዚህ አልጠበኩኝም ነበረ። ያው እንደምታየው ሁሉም ሰው በጣም በአሪፍ ሰርቷል። እዚህ ሁሉ መሀል ደግሞ ያው እግዚአብሔር ነው ሞገስ የሚሆነው። ለዚህ እግዚአብሔር ይመስገን ነው። እሺ ዳጊ፣ በቀጣይ ምን እንጠብቅ? ምን እየሰራ ነው አሁንስ? እንግዲህ ከእግዚአብሔር ጋር አሁን በቅርብ የሚመረቅ አንድ ቆንጆ ፊልም አለ። አሁን ላይም አንድ ፕሮዳክሽን ላይ ነኝ፣ የራሴ ፕሮዲውስ እያደረኩኝ ነው። በጣም አሪፍ ነው። አሁን በቅርብ የሚመረቅ አንድ ፊልም አለ። ሌሎች 1-2 ፊልሞች አሉ። እንግዲህ እናያቸዋለን። እሺ፣ እናመሰግናለን። መልካም ጊዜ። ዛሬ እርምጃ እንዴት አገኘው ኢቨንቱን? አሪፍ አለባበስም ትንሽ ለየት ይላል። እንደው ምንን ለማስተላለፍ ነው ማስተላለፍ የፈለኩት? ሚዲያ ሀገር ውስጥ ከዚህ በፊት ለታረዱት ወንድሞች ሰማዕት ለሆኑት ልጆች ናቸው እና በስደት ላሉት ኢትዮጵያኖች እነሱን ለመታሰብ እንደ ካራክተር ሚዲያ ሀገር ብዙ ጊዜ ሞክረው እናቱ ብዙ መከራ ያደረሰባት እንደ አንድ ኢትዮጵያዊ ስደተኛ ይስለው ያንን ነገር በፊልም ያልገለጸውን ነገር በራሴ ፐርሰናሊ ለመግለጽ ነው።
እንዴት አገኘው? ያው ሊቢያ እንግዲህ ቀደም እንዳየነው ተደራዳቢ ነበረ። ካራክተሩ እንዴት ነው ለአንተ ከብዶ ነበር? እንዴት ነበር? ያው ምንም ካራክተር ስለማታውቂ ይከብዳል። ግን ያው ደግሞ አንዳንዴ ጎበዝ ዳይሬክተር ስታገኝ በሚገባሽ መንገድ የሚያስረዳሽ ደግሞ ከሙሌ ጋር ሁለተኛ ስራዬ ምናምን ስለሆነ የሱ ቀላል ነበር። የህዝቡን ስሜት እንዴት አገኘው? ስትወጣ በጣም ሰው እየጮኸ ነበር ነው የሰጠህን ፍቅር ያየኸውን ስሜት? ፊልሙ ብዙ የተደከመበት ነው ብዙ አመት ስለሆነ ያው እንደዚህ እንጠብቃለን። እግዚአብሔር ደግሞ ይጨመርበት። በጣም እናመሰግናለን። ጠፋ ብለሃል ትንሽና እንደው ምን እንጠብቅ ቀጣይ? በራሴ ስራ ደግሞ ውስጥ ከችላለህ። አመሰግናለሁ። እሺ መልካም ዛሬ እርምጃ እንወስዳለን። ፍርድ የሚወሰነው በእውነት ሳይሆን በማስረጃ ነው። ተሸንፈዋል። አክሽን ሲኒማ በጣም ከባድ ስለሆነ እንትን ሎጂስቲክሱ ምናምን ቦታው የመረጡት ቦታ እጅግ በጣም አድካሚ ማለት ለፊልም የማይደፈሩ የሰሩትም አክሽን ሲኩዌንሶች በጣም ቆንጆና በጣም ሆናዊ የሆኑ በጣም ደስ የሚል በፊልማችን ያለመድ ግን ሊሆን የሚገባ አይነት ኤክስፕሬሽኖች አይተናል። በጣም የትኛው ካራክተር በጣም ወደዳችሁት? ስለ ፐርፎርመሮቹ ደግሞ ተናገር። በነገራችን ላይ ካስቲንግ በጣም ወርቅ ነበር። እሺ ያው ምንም ማሚ ብዬ ከጀመርኩኝ ለእገሌ ገሌ ልል ነው ማወዳደር አይቻልም። ግን መሳይ አስገርሞኛል። መጀመሪያ ወደዚህ ቦታ ወደኛ ሙያ መቀላቀሉን ብቻ ሳይሆን ካራክተሩን ተሸክሞታል። በጣም ገርሞኛል። ድንቅ ነበሩ ልጆቹ። እገሌ ከገሌ ልል አልችልም። ሁሉም የተሰጠውን ነገር ሆኖ ሰርተውታል። የሚወዳደር አይደለም። ሁሉም ተጣጥሞ ነው ቆንጆ። በጣም ስቶሪውንም ወድጄዋለሁ። እንትን በደንብ ስቶሪውም ጥሩ ነው። በጣም ፐርፎርማንሱ በጣም ደስ ብሎኛል። ቆንጆ ነው። የልጆቹ ጥረት የልጆቹ ድካም በደንብ አድርጎ ያሳያል። ፊልም ለመስራት ማለት ፊልም የሚመስል ፊልም የሆነ ነገር ሰርተዋል። በጣም አድካሚ እንደነበረ አውቃለሁ። ትንንሽ ነገር ሰምቻለሁ። 6 ዓመት ምናምን በጣም ከባድ ስለሆነ ያንን ጊዜ አልፈው ለዚህ ደርሰዋል። ለሰሩት ኮንግራቹሌሽን። ላላዩት ይሄንን ፊልም ላላዩ ሰዎች በጣም ማየት ያለባችሁ አይነት ሲኔማ ነው። ገብታችሁ እዩት፣ እንዳያመልጧችሁ። ጎበዝ አክተሮች አሉ። ቆንጆ የሆነ ፕሮዳክሽን ቫልዩ ነበረው። ግሬት ፊልም ነው። ታንክ ዩ ቬሪ ማች። በጣም እናመሰግናለን። መልካም ምሽት ይሁንላችሁ። ቴንክ ዩ። ልጅ እኮ የእግዚአብሔር ስጦታ ነው። ስጦታ ደግሞ ልክ እንደዚህ ተሸፋፍኖ ሲሰጥ ነው ደስ የሚል። ልባም ሴት ለባሏ ዘውድ ናት። ዛሬ ድሉ ላንቺ ነው ያጣው። ሁሉም የተፈጠረው ለኛ ነው። እንግዲህ ተመልካቾቻችን በአርቲስት ፕላስ ፕሮግራማችን ቀን ዘራፊ የሚለውን ፊልም ለማስመረቅ እዚህ ብሔራዊ ቲያትር ተገኝተን ነበረ። የፊልሙ ምርቃትም እንዲሁም ፊልሙ እጅግ ግሩም ነበረ። እንግዲህ በየሲኒማ ቤቱ እየገባችሁ እዩዋቸው። ከቀሪ የአርቲስት መዝናኛ ፕሮግራሞቻችን ጋር አብራችሁ